የእግዚአብሔር ስም ይባረክ። ቤተክርስቲያንን መረዳት የሚለውን እነዚህ ሶስቱንም ጥያቄዎች ነው ዛሬ የምንመልሰው እንደ ጌታ ፍቃድ። እነዚህ ሶስቱንም ጥያቄዎች አንደርስታንድ ማድረግ ለሁሉም ነገር ዋጋ ያለ ነገር ነው ብዬ አምናለሁና ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን የማን ናት? የቤተክርስቲያን ተልእኮስ ደግሞ ምንድነው የሚለውን ሐሳብ እንማማራለን ማለት ነው። ትምህርቱን እንቀጥላለን። ቀጣይ ስላይድ ታደርጋለህ ያዕቆብ? እንደዚህ ይላል ኢየሱስ ቤተክርስቲያን የሚለው ሐሳብ ነው የምንማረው ማለት ነው የምንረዳው እዚህ ጋር ማቴዎስ ወንጌል ምዕራፍ 18 ቁጥር 16 ላይ እንደዚህ ይላል፣ በዚህችም ዓለት ላይ ቤተክርስቲያን እሰራለሁ ገሃነም ደጆችም አይችሏትም ቤተክርስቲያኔን ይላልና ቤተክርስቲያን የኢየሱስ እንደሆነ የቤተክርስቲያን ባለቤት እሱ ራሱ እንደሆነ እዚህ ጋር በደንብ አትኩሮት ሰጥቶ ይናገራል ማለት ነው። ይሄንን ሐሳብ በደንብ እንድንረዳ ይናገራል ማለት ነው። ኢየሱስ በመጣ ጊዜ የተለያዩ ቡድኖች በአይሁድ ሃይማኖት ስር ነበሩ ማለት ነው። በጣም የተለያዩ የሃይማኖት ቡድኖች ነበሩ ማለት ነው። ከነዚህ ዋና ዋናዎቹ የሚከተሉ ሲሆኑ የይሁዲነት መለያ ዋና ቁም ነገር ብሎ የሚያስቧቸው ጉዳዮች የተለያዩ ጉዳዮች ናቸው ማለት ትክክለኛ ይሁዲነት ብሎ የሚያምኑት ነገር ይለያያል ማለት ነው። ምክንያቱም ኢየሱስ ክርስቶስ የመጣ በይሁዲ ካልቸር ውስጥ ስለነበረ የይሁዲን ካልቸር ውስጥ አልፎ ነው ነገሮችን ሲያደርግ የነበረው ሲያገለግልም የነበረውና ትክክለኛ የመጀመሪያይቱ ቤተክርስቲያን ስትመሰረት ፈሪሳውያን ነበሩ የመጀመሪያ ማለት ነው። ፈሪሳውያን ምንድነው? የመጀመሪያዎቹ ከአራቱ ቡድኖች አንደኛው ፈሪሳውያን ናቸው። ፈሪሳዊነት ማለት የሕግ አዋቂዎችና የሕግ አስተማሪዎች ሲሆኑ የይሁድነት ዋና መለያ ሕግን ማወቅና ሕግን መጠበቅ ነው ብሎ ያምኑ ነበር ማለት ነው። ትክክለኛ ይሁዲነት ብሎ ፈሪሳውያን የሚያምኑት ሕግን ማወቅ፣ ሕግን ደግሞ ማስተማር፣ እሱን መግለጥ ነው ብሎ ያምናሉ ማለት ነው። በትንሣኤ ሙታንም ያምኑ ነበር። ሰው ከሞት በኋላ ይነሳል የሚል ሐሳብም ነበራቸው ማለት ነው። ይሁዲነት ውስጥ ያለው አንደኛ ነገር ፈሪሳውያን ከአምስቱ የሙሴ መጽሐፍት በተጨማሪ የተለያዩ ወጎችና መመሪያዎች ነበሯቸው። እነዚህ የአባቶች ወግ ወይም ትውፊት በማለት ይጠሯቸዋል ማለት ነው። አምስቱ የሙሴ መጽሐፍ አለ። ከአምስቱ ውጪ ደግሞ የተለያዩ ወጎች አሏቸው ማለት ነው። እነዚህን ወጎችን በየሰዓቱ አምስቱ መጽሐፍት የሙሴን ያነባሉ። በራሳቸው ደግሞ ወጎችና ስርዓቶችን ትውፊቶችን ክሬት ያደርጋሉ ማለት ነው። ፈሪሳውያን ሕግን ለመጠበቅ ከፍተኛ ቅናት የነበራቸው ሰዎች ናቸው ማለት ነው። እነዚህ ሕግን ከመጠበቅ አንፃር ከፍተኛ ቅናት ስለነበራቸው ምን ያደርጋሉ? በጣም ከሕጉ አንፃር ሰዎችን እስከ መግደል ጳውሎስን ማየት እንችላለን። ሳውል በነበረ ጊዜና የነበረው ምልከታም እንደነበረ ማየት እንችላለን ማለት ነው። ቀጥለን የምናየው ደግሞ ይሁዲነት ውስጥ ያለ ኢየሱስ ክርስቶስ እንዳይቀበላቸው ያደረገ ባህሪያቶችን እናያለን ማለት ነው። ኢየሱስ ክርስቶስ በይሁዲነት ላይ እንዳያደርግ ምክንያቱም የነሱ ባህሪ መጥፎ ባህሪያቶች አሉ። አንደኛ አስመሳይነት ወይም ግብዝነት ይባላል። እነዚህ ምን አይነት ባህሪ መሰላችሁ? ያስተምራሉ፣ ይናገራሉ፣ ግን ግብዞች ናቸው። እነሱ አይኖሩትም፣ እነሱ አይተገብሩትም ማለት ነው። እንደዚህ ይላል ማቴዎስ ወንጌል ምዕራፍ 23 ቁጥር 27 ላይ እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምሮ የሚታዩትን ውስጣቸው ግን የሞተ ነገር የተሸከሙ መቃብሮችን ነው የምትመስሉት። ወዮላችሁ ይላል። ፈሪሳውያን አለባበሳቸው ያምራል፣ አነጋገራቸው ዲሲፕሊን እንደሆኑ ነገሮች የሚያደርጉት የሚመስለው ግን ውስጥ ህይወት አልባ ናችሁ ይላል። ሌላኛው ደግሞ የፈሪሳውያን ባህሪያቸው ደግሞ አክራሪነት ነው ማለት ነው። የሕግ ትርጉምን ያጣምማል። ዮሐንስ ወንጌል ምዕራፍ 5 ላይ ስታዩ ያ 38 ዓመት ሽባ የነበረው ሰውዬ ከህመሙ ሲነሳ ሲድን እነሱ በጣም በቃ የሚያስጨንቃቸው ነገር እንዴት 38 ዓመት ሰውዬ ከዳነ በኋላ አልጋን ተሸክመ ሂድ ነው የተባለው። እንዴት ሰንበት ቀን ላይ ትሸከማለህ? የሰውየው ሽባ መሆን ደንታ የላቸውም። በጣም ክርር አድርገው ተሸክሞ ያለው እሱ የዳነው እሱ ግን ለሰው ኬርለስ ነበሩ ማለት ነው። እንደዚህ ይላል ማርቆስ ወንጌል ላይ ማለት ነው።
ምዕራፍ 7 ቁጥር 9 ላይ ማለት አንደኛው የፈሪሳይነት ባህሪ ደግሞ ከእግዚአብሔር ቃል ይልቅ ለራሳቸው ወግ መጠንቀቅ በጣም ምክንያቱም በእግዚአብሔር ቃል ነው የተመሰረቱት ግን ሲቀጥሉ በእግዚአብሔር ቃል አይደለም የሚመሰረቱት ለራሳቸው ወግ በጣም ይጠነቀቃሉ የእግዚአብሔርንም ቃል ንቃችሁታል ይላል ተመልከቱ ስክሪኑ ለማርቆስ ወንጌል ምዕራፍ 7 ቁጥር 9 እንደዚህ ይላል እንዲህ አላቸው ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል ይላል እነሱ ወጋቸውን ለመጠበቅ እነሱ የራሳቸውን አስተሳሰብ ለማራመድ የጀመሩበትን የእግዚአብሔርን ሐሳብ ይንቃሉ ከእግዚአብሔር ሐሳብ ውጪ ይሆናሉ ትውፊታቸው ላይና ሐሳባቸው ላይ ይሄዳሉ ሌላኛው ደግሞ የፈሪሳይነት ባህሪ ምህረትን የማያውቁ ኃጢያተኞችን የሚያገሉ ናቸው ማለት ነው ማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ ሲናገር ምህረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ተማሩ ይላል ኢየሱስ ክርስቶስ እነሱ ምህረትን አያውቁም ለምሳሌ አንድ ፈሪሳዊ ቤት ላይ ኢየሱስ ክርስቶስ ገብቶ ይያለ አንድ አመንዛሪ ሴት ገባችና አልባስጥሮስ ሽቷን ሰብራ በእግሩ ስር ሆና ታለቅሳለች ምህረት ስላደረገላት ታመሰግናለች እነሱ ግን ማን እንደሆነ እሷ ማን እንደሆነ ቢያውቅ ኖሮ ከሷ ጋር ባልሆነ ትክክለኛ ነብዩ እንኳን አይደለም ለሷ ድንነት ለሷ ሰላም ሳይሆን እሷን ለማግለል ነው አስተሳሰባቸው የነበረው ማለት ነው እና ምን ያህል ክፉ እንደሆነም ለማስረዳት ለሰው ደንታ እንደሌላቸው ለማስረዳት ሉቃስ ወንጌል ምዕራፍ 15 ላይ ያለው ያ የጠፋውን ልጅ ታሪክ የሚናገረው ለፈሪሳውያን ነው ማለት ነው የፈሪሳውያን መልከታን እንደዚህ አይተናል ሌሎች የሃይማኖት ግሩፖችን እናያለን ደግሞ አሁን ማለት ነው ሰዱቃውያን ማለት ደግሞ የቤተ መቅደሱ አስተዳዳሪዎችና ሊቀ ካህናት ነበሩ ሰዱቃውያን ማለት ነው ቤተ መቅደስ ውስጥ የነበሩ ቤተ መቅደስ ውስጥ የሚያገለግሉ ያን የሚያስተዳድሩ ናቸው ማለት ነው ሰዱቃውያን ደግሞ ትክክለኛ የይሁድነት መገለጫ ብሎ የሚያምኑት ቤተ መቅደሱ ነው ብሎ ነው የሚያምኑት ትክክለኛ የይሁድነት መገለጫ ቤተ መቅደሱ እንዲገነባ ለቤተ መቅደሱ ትኩረት ያደርጋሉ ማለት ነው በዛ ጊዜ እስራኤል ደግሞ በሮማውያን ግዛት ነበሩ ማለት ነው ሮማውያን ደግሞ ክርስትናም ይሁዲነም ውስጥ ምን ይልሉ ናቸው ማለት ፖለቲካል ከሆነ ሲስተም ጋር ምን በጊዜ ከነበረው የሮማውያን አገዛዝ ጋር ቁርኝት ነበራቸው ሰዱቃውያን ገንዘብ ካገኙ ለራሳቸው ኮንፈርት ከተመቻቸው ከማንንም ጋር ሄዶ ይጋባሉ ችግር የለባቸው ማሳባቸው ማለት ነው በራሳቸው ሐሳብ ላይ ሄዳሉ የራሳቸውን ሐሳብ ብቻ ሲያደርጉ እናያለን ማለት ነው ያ የሰዱቃዊነት መገለጫ ነው ማለት ነው ኢየሱስ ደግሞ የሰዱቃውያን አስተሳሰብ ራሱ ሲያራምድ አናየውም ማለት ነው ሰዱቃውያን ልክ እንደሆኑ ሰዱቃውያን ጤናማ እንደሆኑ የሰዱቃውያን አስተሳሰብ ጤናማ እንደሆነ ሲያራምድ አናየውም ማለት ነው ሰዱቃውያን መጥፎ እንደሆነ ከእግዚአብሔር ሐሳብ ውጪ እንደሚሄዱ በደንብ አትኩሮት ይሰጣል ዛሬም ያለሽ ቤተክርስቲያን በጣም ብዙ ጊዜ አሁን በጣም ብዙ ኢትዮጵያ ውስጥም ያሉ ለውጪም ያሉ ቤተክርስቲያናት ከመንግስት ጋር ለመጋባት ያስባሉ ከማሁን ፖለቲካ ሲስተም ጋር ለመጋባት ያስባሉ ከእግዚአብሔር ፈቃድ ካፈነገጠ ሐሳቦች ጋር ለመቆራኘት ያስባሉ ማለት ነው ኢየሱስ ግን ያልተቀበላቸው ምክንያቶችን ተመልከቱ ማቴዎስ ወንጌል ምዕራፍ 22 ላይ እንደዚህ ይላል እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም እነሱ ለቤተ መቅደሱ ግንባታና ሥርዓት ይጨነቃሉ ግን ከእግዚአብሔር ሐሳብ ጋር ግን የወጡ ነበሩ ማለት ነው ላይክ አሁን ኢትዮጵያ ውስጥም የተለያዩ ቦታ ላይ ስታዩ አንዳንድ ጊዜ ህንጻው ይሰራ ህንጻው በየታይሙ ሽማግሌዎች ይነሱና ዋና ጉዳይ ህንጻው ማሰራት ይሆናልና ህንጻውን ለማሰራት ከማንንም ጋር ሲጓደኑ እናያለን ይሄ ኢየሱስ ክርስቶስ የተቃወመ ነው እነሱ በትንሳኤ ሙታን ደግሞ አያምኑ በትንሳኤ ሙታን ስለማያምኑ ምን ያደርጉ ነበር ሰውን ትኩረት ስለማያደርጉ ለህንጻው ትኩረት ስለሚያደርጉ ለቤተ መቅደሱ ትኩረት ስለሚያደርጉ ለሰው ትኩረት አልባ የሌላቸው ናቸው ማለት ነው ኢየሱስ ክርስቶስ በነበረ ጊዜ ማቴዎስ ወንጌል ምዕራፍ 26 ቁጥር 61 ላይ ሲናገር ቤተ መቅደሱን ተመልከት እንዴት እንደሚያምር ብሎ ሲያሳዩት ኢየሱስ ክርስቶስ እንደዚህ ላይ ይህን ቤተ መቅደስ አፍርሱት በ3 ቀን አስነሳዋለሁ ይላል ስለራሱ ሞትና ትንሳኤ ነው የሚናገረው ያ ቦታ ነገር ግን የቤተ መቅደስ ትኩረት እንዳይደለ ይናገራል ማለት ነው እነዚህ ቤተ መቅደስ አገልጋዮች በጣም መጥፎ ያደረጉትን ማርቆስ ወንጌል ምዕራፍ 11 ላይ ቁጥር 17 ላይ ይናገራል እንደዚህ ይላል ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ነው ይባላል ተብሎ ተጽፏል እናንተ ግን የወንበዴዎች ዋሻ አደረጋችሁት ቤተክርስቲያን ዕቃና ቁስ መሸጫ ብቻ አይደለም ያለበት ሰዎች የሚገለገሉበት ሰዎች ሁሉ የሚጸልዩበት የጸሎት ቤት ነው መሆን ያለበት
እነዛው የቤተ መቅደሱ አገልጋዮች የአሕዛብ ላይክ ሰለሞን ቤተ መቅደሱን ይሄንን ስቶሪ ትንሽ ላውራላችሁ። ሰለሞን ቤተ መቅደሱን በገነባ ጊዜ ሲጨርስ እንዲህ ብሎ ነው የጸለየው በእግዚአብሔር ፊት ላይ ህዝቦች ሁሉ በኢየሩሳሌም ቤተ መቅደስ መጥተው ሲጸልዩ እግዚአብሔር ሆይ ስማቸው ጸሎታቸውን ይላል። ነገር ግን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 11 ላይ ጅራፍ አንስቶ የገረፋቸበት ምክንያት ደግሞ ምንድነው? አሕዛብ መጥቶ የሚጸልዩበት ስፍራ ላይ እነሱ በግ ይሸጣሉ፣ እንስሳትን ይሸጣሉ፣ ለክህነት አገልግሎት ነው። ነገር ግን አሕዛብን የሚንቁበትን ቦታም ነበር ማለት ነው። አሕዛብን የማያስተናግድ አስተሳሰብ ነበራቸው። ቤተ መቅደሶቻችን ቤተክርስቲያኖቻችን እንደዚህ መሆን የለበትም ማለት ነው። ቀጣይ ሶስተኛ ላይ ማየት እንችላለን ማለት ነው። ሶስተኛው ደግሞ ቀናተኞች ናቸው ማለት ነው። እነዚህ ቀናተኞች ትክክለኛ የይሁድነት መገለጫ ብሎ የሚያስቡት ምንድነው? እግዚአብሔር ርስት አርጎ የሰጣትን ምድር ነው ብሎ ያምናሉ። መሬት ለነሱ ዋና ጉዳይ ነው። ላይክ አሁን ከረንትሊ ያለች እስራኤል እንኳን ከፍልስጤም ጋር ከተለያዩ ሀገራት ጋር ጦርነት ስታደርግ ራሱ ግዛቷን ወደ ማስፋፋት ነው ማለት ነው። ቀናተኞች ማለት ምንድናቸው? ከሮማውያን አገዛዝ ጋር ለመዋጋት ትክክለኛ የእስራኤልን መሬት ለማስመለስ ጫካ አፈንግጦ የገቡ ናቸው። ከነዛማ ደቀ መዛሙርት ማለት ደግሞ ስምዖን አለ ማለት ነው። ቀናተኛው ስምዖን ይባላል። ይሄ ቀናተኛው ስምዖን እስራኤልን ነፃ ለማድረግ ጫካ የሚገባ የሚዋጋ ነበር ማለት ነው። ለመሬት የሚቆረቆር በዋና ይሁዲነት ማለት መሬቷን ማስጠበቅ ነው ብለው ለመዋጋት የሚያስቡ ክፉን ከመንግስት ጋር ቶሎ መንግስታዊ ከሆኑ አካላት ጋር መጋጨትን ዋና ትኩረት ያደርጋሉ ማለት ነው። ኢየሱስ አስተምሮ ግን ከነዚህ በተቃራኒ ነበር ማለት ነው። ቀኝህን ለሚመታ ግራህን አዙርለት ነው የሚለው። ከመንግስት አካላት ጋር ቤተክርስቲያን ተነስታ በየሰዓቱ ስለ መሬት ጉዳይ ስለምን ጉዳይ እየተጋጨችና የመሬቷን ስፋት ጉዳይ ዋና ትኩረት መሆን አልነበረበትም። ቀናተኞች ደግሞ የይሁድነት መገለጫ እንዲህ ነው ብሎ ያምናሉ። ደግሞ አርነት ለመውጣት ደግሞ ምን ብሎ ያስባሉ? ከሮማውያን ጋር በወታደራዊ በሆነ አሰራር ተዋግተን ራሳችን ነፃ እናደርጋለን ብሎ ያስባሉ። ነፃነት ግን እንዲህ ያለ መሆኑን ዮሐንስ ወንጌል ምዕራፍ 8 ላይ ይናገራል። እንደዚህ ይላል ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ተወጣላችሁ ይላል። ልጁ የሚለው ኢየሱስ ነው። ትክክለኛ አርነት ሰጪ ኢየሱስ እንደሆነ ይናገራል። አርነት መውጣት ከሮማውያን ግዛት ከምድራዊ ኃይል በላይ ደግሞ ከዘላለም ሞት እንደሆነ ትኩረት እንዲያደርጉ ይናገራል ማለት ነው። አራተኛዎቹን እናያለን ማለት ነው። አራተኞቹ ኢስኒስቶች ናቸው ማለት ነው። እነዚህ ኢስኒስቶች ምን ብሎ ነው የሚያምኑት? ትክክለኛ የይሁድነት መገለጫ መለየት ነው ብሎ ያምናሉ። መለየት መቀደስ ነው ብሎ ያምናሉ። ስለነበረ ራሳቸው ከሌላ ማህበረሰብ ለይተው ተገልለው ይኖራሉ። ገዳማዊ አስተሳሰብ ያለ የነበራቸው ኢስኒስቶች ገዳማዊ አስተሳሰብ ነበራቸው። ሌላ ሁሉ የረከሰ ነው፣ እኛ ብቻ ተቀደስነን ለእግዚአብሔር የቀረብነን ብሎ ያስባሉ። ስለዚህ እነሱ ትክክለኛ ይሁዲ መሆን ማለት ከሰው ሁሉ ተገልሎ ለብቻ መኖር ነው ብሎ ያምናሉ። ኢየሱስ ደግሞ እንደዛ ያስተምሩ። ዮሐንስ ወንጌል ምዕራፍ 17 ቁጥር 15 ላይ እንደዚህ ይላል፣ ከዓለም እንድታወጣቸው ሳይሆን በዓለም እያሉ እንድትጠብቃቸው ነው ይላል። የኢየሱስ አስተምሮ ሰዎች ከዓለም ወጥተው ፊዚካሊም እንዲነጠሉ አይደለም፣ በዓለም ውስጥ እንደ ብርሃንና እንደ ጨው እንዲንቀሳቀሱና የጨለማ ውስጥ ያለችውን ዓለም ማብራት እንዲችሉ የጣዕም ላጣች ምድር ደግሞ ብርሃን ጥፍጥና እንድትሰጥ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ በእነዚህ አራቱም የይሁድነት መገለጫ ላይ ቤተክርስቲያን አልመሰረተም። ስለዚህ ይሄንን ትምህርት ደግሞ ስንቀጥል ምንድነው የምናደርገው? ምንድነው ታዲያ ኢየሱስ ክርስቶስ ትክክለኛ ቤተክርስቲያን ማለት ምን ማለት ነው የሚለውን ሐሳብ አሁን እያየን እንሄዳለን ማለት ነው። ኢየሱስ ክርስቶስ በቃውያንም በቀናተኞችም በኤስኒስቶችም አልመሰረተም። ስለዚህ ስክሪኑ ላይ እንደምታዩ ኢየሱስ ቤተክርስቲያኑ በእነዚህ አራት ዋነኛ ቡድኖች ዘይቤ ሊመሰረት ያልፈለገበት ምክንያቶች ምን ይመስላችኋል? ለምንድን ነው እንደ ፈሪሳውያን ያላደረገው? ህግን መጠበቅና ማስጠበቅ ዋና ጉዳይ ምን አልሆነ? ልክ እንደ ሰዱቃውያን ደግሞ ቤተ መቅደሱ ዋና ጉዳይ ለምን አልሆነ? ልክ እንደ ቀናተኞቹ ደግሞ መሬት የእስራኤል መሬት ጉዳይ ለምንድን ነው ያላስጨነቀው? እንደ ኢስኒስቶቹ ደግሞ ለምን ተለይተን እንውጣ የሚለውን የቅድስና አስተምሮ ግን ከሰው መነጠልንና ገዳማዊ አስተሳሰብን አላበረታታም። ታዲያ የክርስቶስ ቤተክርስቲያን ምን ትመስላለች ታዲያ?
ስለዚህ አሁን የክርስቶስ ቤተክርስቲያን ምን ትመስላለች የሚለውን ሐሳብ እናያለን ማለት ነው። የቤተክርስቲያን ትርጉም ቤተክርስቲያንን በሁለት ከፍለን ልንመለከት እንችላለን። ሁለት አይነት መንገድ ላይ አድርገን ቤተክርስቲያንን ማየት እንችላለን ማለት ነው። አንደኛ ዓለም አቀፋዊት ቤተክርስቲያን፣ ሁለተኛ አጥቢያ ቤተክርስቲያን። ዓለም አቀፋዊት ቤተክርስቲያን ማለት ዓለም ሁሉ የሚድንበት የህይወት መስመር ያለች በክርስቶስ ኢየሱስ ሰዎች የሚድኑበት ሰፊው ማዕቀፍ ነው። ሁለተኛ ደግሞ አጥቢያ ቤተክርስቲያን ሁላችንም ያለንበት ዲኖሚኔሽኖቻችን የኛ ኮንግሪጌሽኖቻችን ማለት ነው። ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል በውጮቹም ያሉበት ላይ ቸርቾች ማለት ነው። ላይክ ያ እሱም ቤተክርስቲያን ይባላል። ግን በክርስቶስ ኢየሱስ ደግሞ በትልቁ ማዕቀፍ ያለችው ደግሞ ዓለም አቀፋዊ ቤተክርስቲያን ናት ማለት ነው። ቤተክርስቲያን ትርጉም ለመረዳት የተለያዩ መንገዶችን እንጠቀማለን ማለት ነው። ቃል በቃል አንደኛ የተለያዩ መንገዶችን እንጠቀማለን። የመጀመሪያ የቃል ጥናት። ቤተክርስቲያን ማለት በግሪኩ ኤክሌዥያ ማለት ነው። ኤክሌዥያ የሚለው ቃል ያለው ሲሆን ትርጓሜ ተጠርተው ወይም ተለይቶ የወጣ ህዝብ ማለት ነው። ኤክሌዥያ ማለት የቃሉ ትርጉም የግሪክ ተጠርቶ የወጣ ላይክ ኢየሱስ ክርስቶስ እነ ጴጥሮስ ጋር ይሄድና አሳ አጥማጆችን ኑ ይላል፣ ይጠራቸዋል። እነ ማቴዎስ ጋር ይሄድና ቀራጮችን ኑ ይላል፣ ይጠራቸዋል። ተለይተው ተጠርተው የወጡ ህዝቦች ማለት ኤክሌዥያ ወይም ጉባኤ የሚለውን ሐሳብ እናያለን። በሁለተኛ ደግሞ በተለያዩ ጊዜዎች በቤተክርስቲያን አባቶች የተሰጡ ትርጉሞችን እናያለን። ቤተክርስቲያን አባቶች በተለያዩ ጊዜ የተነሱ የቤተክርስቲያን አባቶች የሰጧቸው የቤተክርስቲያን ትርጉም እናያለን። ለምሳሌ ማርቲን ሉተር እንደዚህ ብሎ ይናገራል። ቤተክርስቲያን ማለት የጌታቸውን ድምጽ የሚሰሙ የቅዱሳን አማኞች ህብረት ወይም መንጋ ነው ብሎ ይናገራል። ቤተክርስቲያን ማለት የቃሉ ትርጉም የጌታን ድምጽ የሚሰሙ ኢየሱስ ክርስቶስ ሲናገር ራሱ በጎቼ ድምጽን ይሰማሉ። በሁለተኛና በሶስተኛ ሰው በኩል በአማላጅ ወይ በመሃል ላይ ሌላ ሰው ጸልዮለት ይሰማሉ ማለት አይደለም። በጎቼ ይላል። አማኝ ሁሉ የጌታን ድምጽ የሚሰማ መሆን አለበት። የጌታቸውን ድምጽ የሚሰሙ የቅዱሳን አማኞች ህብረት ወይም መንጋ ነው ይላል ማርቲን ሉተር ማለት ነው። ሌላኛው ደግሞ ሶስተኛ የዲፊኒሽን አይነቶችን እያየን እንሄዳለን ማለት ነው። ሶስተኛ ደግሞ ምሳሌያዊ መረዳት ማለት ነው። መጽሐፍ ቅዱስ የተጻፈባቸው መንገዶች ላይ ደግሞ በጣም አዲስ ኪዳን ላይ ከ95 ጊዜ በላይ የተለያዩ አይነት ቤተክርስቲያንን ዲፋይን የተደረገበት ምሳሌዎች አሉ ማለት ነው። ለምሳሌ ህንፃ ይላል፣ ሌላ ጊዜ አካል ይላል፣ ቤተሰብ ይላል፣ ቅዱስ መቅደስ ይላል። የመሳሰሉ አዲስ ኪዳን ላይ 95 በላይ የሆኑ ቤተክርስቲያን የተገለጠበት መንገዶች አሉ። አራተኛ ደግሞ የእምነት አቋም መገለጫዎችን በማጥናት የእምነት የኒቂያ፣ የአቴናቶስ፣ የሐዋርያት የእምነት መግለጫዎችን ስናይ ለምሳሌ በሐዋርያት የእምነት መግለጫ ውስጥ ላይ ቤተክርስቲያን የተገለጸው ዓለም አቀፋዊት ቅድስት ቤተክርስቲያን የቅዱሳን አንድነት ይላል። ቤተክርስቲያን ማለት የቅዱሳን አንድነት ናት፣ ቅድስት ናት፣ ዓለም አቀፋዊት ናት ማለት ነው። ይሄ ዲፊኒሽኗ አምስተኛ ላይ ማለት እንችላለን ማለት ነው። አምስተኛ ደግሞ የቤተክርስቲያን የሚተረጎምበት መንገድ የቤተክርስቲያን ባህሪን በማጥናት ቤተክርስቲያን ማለት ባህሪያቶች አሏት። በዘመኗ ቤተክርስቲያን በሙሉ ዘመኗ ምን አይነት ባህሪያቶች ነበሯት በማለት እነዚህን ባህሪያቶችን ስናጠና እነዚህ ሶስት ባህሪያቶችን እናገኛለን። በዚህ ውስጥ ደግሞ ቤተክርስቲያን መልኳን እናያለን። አንደኛ ቤተክርስቲያን ትታያለችም ደግሞም አትታይም። ማለት የምትታየው እኛ አሁን ኮንግሪጌሽኖቻችን የኛ ህብረት አሁን ላይቭ ላይ ሆነን እንደዚህ የምናደርገው ህብረት ደግሞ ከሚታየው ያለፈ የማይታየው ሰፊው ማለት ነው። በክርስቶስ ደም የተዋጀንበት ከአንድ አጥር ያለፈ ሰፊው የህዝብ ህብረት፣ በመንፈስ ቅዱስ ደግሞ የተቀቡ የህዝቦች ህብረት የማይታየው፣ የሚታየው ደግሞ በኮንግሪጌሽን ማለት ነው። ሌላኛው ደግሞ ቤተክርስቲያን ድርጅትም ነች እንዲሁም ህያው አካል ነች። ቤተክርስቲያን እንደ ኦርጋናይዜሽን ማየት እንችላለን። ከዛ ባለፈ ደግሞ ህያው የሆነ አካል ነች። እነዚህን ደግሞ በኋላ ያያየን ማየት ስለምንችል ችግር የለውም። ሶስተኛ ደግሞ የቤተክርስቲያን ባህሪ ፍጹም ነች፣ ፍጹምም አይደለችም። ለምሳሌ ጳውሎስ መልእክቶቹን ሲጽፍ በኤፌሶን ያለች ቅዱሳን ይላል፣ በቆሮንቶስ ያለ ቅዱሳን ይላል። ቅዱሳን የሚለው ፍጹማን ናችሁ በክርስቶስ ይላል። ግን መልእክቶቹን እየጻፈ ወደ ውስጥ ሲገባ ደግሞ በጣም ብዙ ድክመታቸውን ያያል። ኃጢአታቸውን፣ ስብራታቸውንና ስህተታቸውን ይናገራል። ስለዚህ ቤተክርስቲያን ፍጹም ነች በክርስቶስ ኢየሱስ፣ ደግሞ ብዙ እንከን አለባት ማለት ነው። ስለዚህ የቤተክርስቲያን ባህሪያቶች እነዚህ ናቸው ማለት ነው። እንቀጥል።
ስንቀጥል ደግሞ የምናየው የቤተክርስቲያን ትርጉም አጥቢያ ቤተክርስቲያናት ማለት የሐዋርያት ሥራ መሰረት በማድረግ ሐዋርያት ሥራ ውስጥ ያለች ቤተክርስቲያን ተመልከቱ። ሙሉ ሐዋርያት ሥራ ቤተክርስቲያን የተመሰረተችበት ስፍራ ናት። ያቺ የሐዋርያት ሥራ ያለች ቤተክርስቲያን ሙሉ መልክ ነው ማየት የምንፈልገው ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 42 እስከ 47 ስናይ ከዛ ደግሞ ሙሉ ሐዋርያት ሥራ ስናይ እነዚህ ሙሉ መልኮች አሏት ሐዋርያት ሥራ ያለች ቤተክርስቲያን ማለት ነው። ዛሬም ትምህርት ለእናንተ ላስተምር የፈለኩበት ትልቁ አጀንዳ ኢትዮጵያ ውስጥ ያለች ቤተክርስቲያን፣ ዓለም ላይ ያለች ቤተክርስቲያን እነዚህ መልኮችን በሙላት እንድትመስል ነው። እዚህ ላይ ያሉ መልኮች ደብዝዘዋል፣ ጠፍቷል፣ በብዙ ተደብዝዘዋል ማለት ነው። የመጀመሪያ እንመልከት። ዳግም የተወለዱና ክርስቶስን ጌታ እንደሆነ የሚያውጁ ሰዎች ህብረት ናት። ሐዋርያት ሥራ ላይ የምናየው ቤተክርስቲያን ማለት ዳግም የተወለዱ ሰዎች አሉባት። ክርስቶስን ደግሞ ጌታ እንደሆነ የሚያውጁ ሁሉም ክርስቶስን ጌታ እንደሆነ የሚያውጁበት ቦታ ማለት ነው። ግማሹ አገልጋይ፣ ግማሹ ተገልጋይ፣ ግማሹ ጉባኤ የሚባል ነገር ሐዋርያት ሥራ ላይ አልነበረም። ሁሉም አገልጋይ ነበር። ሁሉም የሚሰማራ ነበር። ሁሉም በመንግስቱ ጉዳይ ላይ ትኩረት አድርጎ የሚሰራ ነበር ማለት ነው። ሁለተኛ በመንፈስ ቅዱስ የተቀቡ ብቃት ያላቸው መሪዎች ያላት ናት። ሐዋርያት ሥራ ላይ ያለች ቤተክርስቲያን በመንፈስ የተቀቡ መሪዎች ናቸው የነበሩት። እነ ጴጥሮስን ማየት እንችላለን። በመንፈስ የተቀቡ መሪዎች ናቸው። ዛሬ ያለች ቤተክርስቲያን ስታዩ ከአድሚኒስትሬሽን ኦርጋናይዜሽን ነው፣ ከተለያዩ ቦታዎች ይመጣሉ ቤተክርስቲያን ላይ የፋይናንስ ማኔጅመንት ሲስተም እና የቸርች ማኔጅመንት ሲስተምን ሳይረዱ ቸርች ላይ ይገባሉ፣ ብዙ ነገሮችን ሲያበላሹ እናያለን። ግን ትክክለኛ ሐዋርያት ሥራ ላይ ያለች ቤተክርስቲያን በመንፈስ ቅዱስ የተቀቡ ብቃት ያላቸው መሪዎች ነበሯቸው። የሊደርሺፕ ስታንዳርድ it's not only ዕውቀት it's not only የሆነ ሽማግሌ መሆን ብቻ አይደለም፣ በመንፈስ የተቀቡ ሰማይን ያስቀደሙ ነበሩ ማለት ነው። ሌላኛው ደግሞ በየጊዜው ለጸሎት ለአምልኮና የእግዚአብሔርን ቃል ለመስማት የሚሰባሰቡ ነበሩ። በየጊዜው የሚሰባሰቡት ለጸሎት ነው። ምክንያቱም ቤቱ የጸሎት ስለሆነ ለአምልኮ ይሰባሰባሉ፣ የእግዚአብሔርን ቃል ለመስማት ይሰባሰባሉ። ሌላኛው ደግሞ ጥምቀትና የጌታ እራት የሚካሄዱባት ቦታ ናት ቤተክርስቲያን። ሌላኛው ደግሞ የመንፈስ አንድነት የሚገለጥባት ሐዋርያት ሥራ ላይ የምታዩት አንድ መንፈስ፣ አንድ ልብ፣ አንድ ሐሳብ ነበራቸው ይላል። አንዲት ነፍስ ነበራቸው ይላል። የመንፈስ አንድነት፣ የነፍስ አንድነት፣ የሐሳብ አንድነት የጎላ ነበር ማለት ነው ሐዋርያት ሥራ ላይ ያለች ቤተክርስቲያን። እቺ መልክ እንድትመጣ ነው ዛሬ ዓላማችን። ጌታ ይህንን መልክ ያምጣልን። ዓለም ላይ ያለች ቤተክርስቲያን ወደ አንድነት መምጣት፣ በመንፈስ አንድ ወደ መሆን። ሌላኛው ደግሞ ለመቀደስ ራሳቸውን የሰጡ ነበሩ። ቅድስና ዋና መለያቸው ነበር። ሁሌም ቅድስና ትኩረት ያደረጉ ናቸው። በማጭበርበር፣ በወንጀል፣ በርኩሰት አይገኙም። የመጨረሻው ደግሞ የጌታን ታላቅ ትእዛዝና ታላቁን ተልእኮ ለመፈጸም የተሰለፉ ነበሩ። ታላቁን ትእዛዝ ፍቅር፣ መያያዝ፣ እግዚአብሔር አምላክ በፍጹም ልባችሁ በፍጹም ሐሳባችሁና በፍጹም ሐሳባችሁ የሚወዱ የሚታዘዙ ነበሩ። ወንድሞቻቸውና እህቶቻቸውን እንደ ነፍሳቸው አድርገው የሚወዱ ነበሩ ማለት ነው። በደንብ ነው። ሐዋርያት ሥራ ምዕራፍ 2 ላይ ያለውን ማየት እንችላለን። ቀጥሎ ያለ ስላይድ ላይ ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ ያለች ቤተክርስቲያን እንደዚህ ይላል። ምዕራፍ 2 ቁጥር 41 እስከ 47 እንደዚህ ይላል። ከቁጥር 41 ጀምሮ እንደዚህ ላንብብ። ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህሉ ነፍስ ተጨመሩ። በሐዋርያት ትምህርትና በህብረት እንጀራን በመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅግ ብዙ ድንቅና ምልክት ተደረገ። ካሪዝማቲክ አክቲቪቲ ነበረ። ዛሬ ቤተክርስቲያን እኮ ተአምራትን ለማየት ለመጸለይ ለመፈወስ የግዴታ አንድ ነብይ መጥቶ እጁን እስኪጭን ነው የሚጠበቀው። መሆን የለበትም። ቤተክርስቲያናት ካሪዝማቲክ አክቲቪቲ ልትለማመድ ልትኖር ያስፈልጋል። ለቤተክርስቲያን ሙሉ እንቅስቃሴ ያስፈልጋል። እጅግ ድንቅና ምልክት ሁሉም ቤተክርስቲያን ላይ ሊሆን ያስፈልጋል። ቁጥር 44 ያመኑትም ሁሉ አብረው ነበሩ፣ አንድ ላይ ነበሩ፣ ይዘው እንቀጥል። ቁጥር 45 ላይ ማለት ነው።
ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማንኛውም እንደሚያስፈልግ ለሁሉ ያካፍሉ ነበር። ያለውን ሁሉን አምጥተው የሚያካፍሉ ነበር። አንዱ ለራሱ የኔ ሀብት ምናምን ብሎ ሀብቱን የሚያስቆጥርበት አይደለም። ልክ እንደ ህዝብ እንደ ቤተሰብ ነው ሁሉ የሚጋሩት ማለት ነው። ቁጥር 46 ተመልከቱ። በየቀኑም በአንድ ልብ ሆነው አስባችኋል? በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። አንድ ላይ ነው። የጌታን ራት ይወስዳሉ፣ አብሮ ይበላሉ፣ አብሮ ይጠጣሉ። አንድ ልብ ነበራቸው። ቁጥር 47 እግዚአብሔርም እያመሰገኑ በህዝብ ሁሉ ፊት ሞገስ ነበራቸው። የቤተክርስቲያን ሞገስ እንዲህ ነው። ጌታ ይህንን ሞገስ ያምጣልን። ቤተክርስቲያን የምትሰደብ የምትነቆር መሆን የለባትም። የሚድኑትን ዕለት በእነርሱ ላይ ይጨምር ነበር። ቤተክርስቲያን በየቀኑ ዕለት የሚድኑ ይበዛው ነበር። ሐዋርያት ሥራ ላይ ቤተክርስቲያን እቺ ናት። እኛም በህይወታችን በቤተክርስቲያናችን ይሄ መልክ እንዲመጣ ነው መትጋት። ትምህርታችንን እንቀጥል። ቀጥሎ ያለ ስላይድ 4 ቤተክርስቲያን መልኮች አሏት። እነዚህ አራቱንም ነገር ቶሎ ነው የምናገረው ማለት ነው። ቤተክርስቲያን አንደኛ እንደ መንፈሳዊ እንቅስቃሴ ናት። ሪቫይቫል ናት ቤተክርስቲያን። አንደኛው መልክ ሪቫይቫል መንፈሳዊ ሙቭመንት ናት። ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እንደዚህ ይላል፣ በምድር ላይ እሳት ልጥል መጣው። አሁን የነደደ ከሆነ ዘንድ ምን እፈልጋለሁ ላይ ኢየሱስ ክርስቶስ እሳት ልጥል ነው የመጣው። እንዲነድ መንፈሳዊ ሙቭመንት መንፈስ ቅዱስ እንዲሰራ ሐዋርያት ሥራ ምዕራፍ 2 ላይ እንደምናየው መንፈስ መጣ፣ ድንቅና ታምራትን አደረገ፣ ተንቀሳቀሱ ማለት ነው። ቤተክርስቲያን ማለት ቁጭ ብላ ዝም ብላ ህንጻውን የምትቆጥር ገንዘቧን ብቻ የምትቆጥር ሰው ገባ ወጣ ብቻ የምትል አይደለም። ሙቭመንት መሆን ያስፈልጋል። መንፈሳዊ እንቅስቃሴ ምንድነው? መንፈሳዊ እንቅስቃሴ እንዲህ ማለት ነው። መንፈሳዊ እንቅስቃሴ ማለት የዓላማና የልብ አንድነት ያላቸው ደቀ መዛሙርት፣ የዓላማ አንድነት ያላቸው የልብ አንድነት ያላቸው ደቀ መዛሙርት በመንፈስ ቅዱስ ኃይል ከግል ፍላጎታቸው በላይ ለሆነው ጉዳይ በአንድነት ነው። በአንድነት እግዚአብሔርን ሲታመኑ ጌታ ለልባቸውን ሲጥሉ የሚፈጠር ክስተት ነው። መንፈሳዊ እንቅስቃሴ ሪቫይቫል እያልን ስለጸለይን ብቻ የሚመጣ አይደለም። የዓላማ አንድነት ያስፈልጋል። ቤተክርስቲያን አንድ ዓላማ ነው ሊኖራት የሚያስፈልገው። የልብ አንድነት ያስፈልጋል። እንደ ቤተሰብ እንደ ወንድም እህት ልንተሳሰር፣ ከዛም ደግሞ ደቀ መዝሙር ሆነን ፓስተር ቄስ ወንጌላዊ ብለን ለየብቻ ምንነጣጣልበትና ክላስ ምንይዝበት መሆን የለበትም። ደቀ መዝሙር ሁላችንም በክርስቶስ የጸጋ ስጦታ መንገፌ ነቀፌ ወይ አያስፈልግም እያልኩ አይደለም፣ ግን ስሞቹ እኛን የሚነጣጥሉ መሆን የለበትም። እኔ ማኑፍ ጋር ነኝ፣ እኔ ነብይ ነኝ፣ እኔ ፓስተር ነኝና ከህዝቡ የተነጠልኩና የተቻልኩ ነኝ ባይነት አያስፈልግም። ቤተክርስቲያን ላይ ደቀ መዝሙር ሆነን በመንፈስ ቅዱስ ኃይል ነው ቤተክርስቲያን የሚንቀሳቀሰው። ከግል ፍላጎታቸው በላይ ለሆነ ጉዳይ በራስ ፍላጎት ገንዘብ፣ ሀብት፣ ዘር፣ ስልጣን አይደለም። ለቤተክርስቲያን የሚያስፈልገው ከግል ፍላጎት ያለፈ ኢንቴንሽን ነው፣ ዓላማ ነው የሚያስፈልገው። ከግል ፍላጎታቸው በላይ ለሆነ ጉዳይ በአንድነት እግዚአብሔርን ሲታመኑ የሚፈጠር ክስተት ነው። በአንድነት እግዚአብሔርን መታመን ሲበዛ ነው የሚፈጠረው። ሪቫይቫል የሚመጣው መንፈሳዊ እንቅስቃሴ የሚመጣው በዚህ ልክ ስንሆን ነው ማለት ነው። እግዚአብሔር መንፈሳዊ እንቅስቃሴ በሁላችንም ህይወት በሁላችንም ቤተክርስቲያን ላይ ያመጣል። እንቀጥል። መንፈሳዊ እንቅስቃሴ ከሌሎች ማህበራዊ እንቅስቃሴዎች ጋር የሚያመሳስሉ ብዙ ጉዳዮች ቢኖሩትም ዋና መለያው ግን በመንፈስ ቅዱስ የሚጀመር በመንፈስ ቅዱስ የሚመራ። መንፈሳዊ ሙቭመንት ማለት
ሰዎች ጣልቃ ገብቶ እንደፈለጉ የሚያደርጉት አይደለም። በመንፈስ ቅዱስ ነው የሚጀመረው፣ በመንፈስ ቅዱስ ነው የሚቀጥለው። መንፈስ ቅዱስ ዋና ስፍራ የሚይዝበት ጉዳይ ነው ማለት ነው። የመንፈሳዊ እንቅስቃሴ መለያዎች እንደዚህ ናቸው። አንደኛ በመንፈስ ቅዱስ የሚመሩና የልብና የዓላማ አንድነት ያላቸው ሰዎች ህብረት ናት። ሁለተኛ የተቀቡና ዋጋ ለመክፈል የተዘጋጁ መሪዎች ነበሩ። ሐዋርያት ሥራ ላይ ያለች ቤተክርስቲያን የቤተክርስቲያን መሪዎች እስከ ሞት የታመኑ ነበሩ። እስከ ሞት ራሳቸውን ለክርስቶስ ወንጌል አሳልፈው የሰጡ ነበሩ ማለት ነው። ባሉበት ወቅታዊ ሁኔታ ደስተኛ ለውጥ ፈላጊ ሰዎች ስብስብ ነው። መንፈሳዊ ሙቭመንት የሚመጣው ሪቫይቫል የሚመጣው አሁን ባለበት ሁኔታ ላይ የሚመቻች ሰው ጋር አይመጣም። ሪቫይቫል ናፋቂ፣ ሪቫይቫል ትኩረት ያደረግን ስንሆን ብቻ ነው የሚመጣው። ሪቫይቫል ዋና ጉዳያችን ሲሆን ነው ጌታ የሚገለጠው እንጂ አሁን ያለ ጉዳይ ላይ ተመቻችተን ለዛ ነው መንፈስ ቅዱስ የመጣው። የመጨረሻው በሚያወጣቸው የጋራ መመሪያዎች ለመገዛት ፈቃደኞች ነበሩ። በነበረው የጋራ መመሪያ ላይ የሚገዙ ነበሩ። መንፈሳዊ እንቅስቃሴ ሐዋርያት ሥራ የነበረች ቤተክርስቲያን እንደዚህ ናት። ዛሬም በእኛ ዘመን ላይ መንፈሳዊ ሙቭመንት የሚመጣው በሚመጡ መንፈሳዊ ህጎች፣ መርሆች ላይ ለመስማማት የተሰናዳን መሆን ያስፈልጋል። ስንሰናዳና ስንስማማ ነው ሪቫይቫል የሚመጣው፣ ሰዎች የሚስተሳሰሩት፣ ሰዎች የሚጋመዱት ማለት ነው። ትምህርታችንን ቀጥል። ቤተክርስቲያን እንደ መንፈሳዊ ተቋም ደግሞ መከራና ፈተናን ለመጋፈጥ የተዘጋጁ መሪዎች አሏት። ህዝቦችም መሪዎችም ለመጋፈጥ ሬዲ ናቸው። ቤተክርስቲያን የሰፋችው በብዙ መከራና ፈተና ውስጥ ሲሆን መሪዎችም የህይወትን ዋጋ ከፍለዋል። እነ ጳውሎስ አንገታቸው ተቀልቷል። እነ ጴጥሮስ ተዘቅዝቀው ተሰቅለዋል። እነ ያዕቆብ አንገታቸው ተቀልቷል። እነ እስጢፋኖስ ተወግረው ሞተዋል። የህይወትን ዋጋ ከፍለዋል ማለት ነው። ቤተክርስቲያን በየፍርድ ቤቱ የምትቆም መልክ ብቻ አይደለም ያላት፣ እስከ ሞት ዋጋ ለመክፈል የተሰናዱ ሰዎች ያስፈልጋል። መንፈሳዊ ሙቭመንት ማለት እንደዚህ ነው። ቤተክርስቲያን ላይ ያሉ ፓስተሮች፣ ቄሶች፣ ወንጌላውያን ደሞዛቸው እንዳይቀነስ ብሎ የማይሆን አስተምሮ ለማስተማር ራሳቸውን የሚያሸረግዱ መሆን የለበት። እንደዛ ሲሆን መንፈሳዊ ሙቭመንት የሚመጣው መንፈሳዊ እንቅስቃሴ በቅጥረኞች የሚመራ ሳይሆን ራሳቸውን በበጎ ፈቃደኝነት በሰጡ ሰዎች ነው የሚመራው። ቸርች ላይ ያለ ፓስተር፣ ቄስ፣ ወንጌላውያን መቀጠር አለበት። ግን እነሱ ተቀጥረው ዴይሊ በሚያደርጉት ሪፖርት በሚያደርጉት ነገር አይደለም ሪቫይቫል የሚመጣው። ከነዛ ሪፖርት ያለፈ ለሰማይ ሲነሱ ነው። ለሰማይ አጀንዳ ራሳቸውን ቆራጥ አድርጎ ሲያበቁ ነው የሚነሳው ሪቫይቫል መንፈሳዊ ተጽዕኖ ማምጣት የሚቻለው። ሌላኛው ሰዎች ከራሳቸው በላይ ለሆነ ዓላማ ሲቆሙና በልብ አንድነት ሲሰለፉ መንፈሳዊ እንቅስቃሴ ይፈጠራል። ከራስ በላይ ነው የክርስቶስ አጀንዳ፣ የሰማይ አጀንዳ፣ የቤተክርስቲያን አጀንዳ ከኛ ኮምፈርት ይበልጣል። ከኛ ደስታ ሊበልጥ ይገባል። ከኛ ኮምፈርት ካላስበለጥን በፍጹም አይመጣም መንፈሳዊ ታድሶ። ዛሬ እምላችኋለሁ ወገኖቼ፣ የትኛውም ስፍራ ላይ እየተማራችሁ ነው፣ እየሰራችሁ ነው፣ እያገለገላችሁ ነው። ግን የሰማያዊ አጀንዳ ከምንማረው ማስተርስ፣ ፒኤችዲ ከምንሰራው ከየትኛውም ስራ ይበልጥ ይገባል። ከእንቅልፍ ሊያባንን የሚገባ ጉዳይ መንፈሳዊ ጉዳይ ሲሆን፣ የሰማይ ጉዳይ ሲሆን፣ ቤተክርስቲያን ህንፃ ማሰራት ጉዳዩ ሆኖ ቀየቀኑ ራሷን እንቅልፍ ስታጣ አይደለም ሪቫይቫል የሚመጣው። ለሰማይ አጀንዳ ነፍሷን ስታስጨንቅ በዚህ ጉዳይ ስትሰለፍ ነው ማለት ነው።
እግዚአብሔር ይህንን ህይወት ይህንን ዓለም ይህን መንፈሳዊ ሙቭመንት ለሁላችን የሚስጠን። እንቀጥል። ትምህርታችንን ስንቀጥል ሁለተኛ የቤተክርስቲያን መልክ ቤተክርስቲያን እንደ ቤተሰብ ናት። እንደናት ዮሐንስ ምዕራፍ 13 እንደዚህ ይላል፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁም እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል። እኔ እንደወደድኩ ነው የሚለው። ፍቅራችን በግብዝነት ሊሆን አይገባም። ኢየሱስ እንደወደደ ኢየሱስ ራሱን አሳልፎ እንደሰጠ ቤተክርስቲያን ውስጥ ያለን ፍቅር ባለባበስ፣ በብሔር፣ በዘር፣ በቁመትና በጾታ ሊከፋፈል አይገባም። ኢየሱስ እንደወደደ ያለ ምክንያት የሆነ ፍቅር፣ ያለ ምክንያት የሆነ መስተሳሰብ፣ ውለታ ከመመለስና ከመስጠት ያለፈ የነፍስ አንድነት ያስፈልጋል። ክርስቶስ የጠራን ህይወትን ከሌሎች ጋር እንድንካፈል አብረን እንድናድግ ነው። የተሰጠን ጸጋ ስጦታ፣ የተሰጠን ህይወት፣ የተሰጠን ደስታ፣ የተሰጠን ሁሉ ነገር ከሌሎች ጋር እንድንካፈል ነው ኢየሱስ የኔን ህይወት የሰጠን። በብቻችን እኔ ችግር የለብኝም ቸርች መሄድ አይጠቅብኝም ጸጋ ስጦታ ካለኝ ከራሴ ጋር ደህና ከሆንኩ ብለን ቤት እንድንቀር አይደለም። ቸርች መሄድ ፊዚካል ያለውን ቸርች መሄድ ብቻ አይደለም ንግግሬ። ካሉ ቅዱሳን ጋር በሰማያዊ ጉዳይ በመንግስቱ ጉዳይ ሁሌም ልንተሳሰብ፣ ሁሌም ልንጋመድ፣ ሁሌም አንድ ላይ ሆነን ልናገለግል፣ ልንያያዝ እና በእግዚአብሔር አጀንዳ ላይ ሁሌም ልንተጋ ያስፈልጋል ማለት ነው። ኦፕሽናል አይደለም። የሰማይ ጉዳይ አማራጭ ስናጣ ምንገባበትና ሲመቸን ምንቀጥል፣ ሳይመቸን ምን ወጣበት ቦታ አይደለም። የእግዚአብሔር ሕግ በአጠቃላይ በሁለት ይጠቀለላል። አንደኛ እግዚአብሔርን መውደድ ይላል፣ ሁለተኛ ሰውን መውደድ። ማቴዎስ ወንጌል ምዕራፍ 22 ላይ ይናገራል። ፈሪሳዊው ከሕግ ሁሉ ማንኛይቱ ትልቅ ናት ብሎ ሲጠይቅ ኢየሱስ የመለሰው ይሄንን ሁለቱን ነው። እግዚአብሔርን መውደድ አምልኮ ነው። ወንድምን መውደድ፣ አጠገባችን ያለን እህትን መውደድ፣ ያ የህይወታችን ፕሪንሲፕል መሆን አለበት። ቤተክርስቲያን እንደ ቤተሰብ አንድ ላይ ተጋምደን ልንኖር ያስፈልጋል ማለት ነው። የክርስቶስ ቤተክርስቲያን የሚያምኑባት ስፍራ ብቻ ሳትሆን የሚኖሩባትም ስፍራ ናት። እሑድ ቀን የምንሄድበት የሆነ ቀን ህብረት የምናደርግባት ብቻ ቦታ አይደለም። ፊዚካል ቦታ ብቻ አይደለም። የትኛውም ትዳራችን ላይ፣ ስራ ቦታችን ላይ፣ ትምህርታችን ላይ ኤቭሪዌር ስንንቀሳቀስ እንደ በክርስቶስ ደም እንደተሳሰረ ቅዱሳን ልንጋመድና አብረን ልንሰናሰን ያስፈልጋል ማለት ነው። እንቀጥል። ቤተክርስቲያን እንደ ቤተሰብ ስናይ የጥንቷ ቤተክርስቲያን ዓለምን ያሸነፈችው በጦር መሳሪያ ሳይሆን ክርስቲያኖች እርስ በርሳቸው በነበራቸው ፍቅር ምክንያት ነው። እርስ በርስ ከባድ የጠና ፍቅር ነበራቸው። በዛ ፍቅር ስለጸኑ ዓለምን አሸንፏል። የሮም ኃያል ሰራዊት አለ፣ ኃያል ስልጣን አለ፣ በጣም ብዙ ጀግኖች መንግስታት ተነስተዋል። ቤተክርስቲያን ግን ጸንታ የቆየችው በዓላማ የጸኑ እስከ ሞት ራሳቸውን አሳልፎ ያጸኑ መሪዎች ስለነበሯት ነው። የክርስቶስ ቤተክርስቲያን መለያዎች፣ አንደኛ ጸጋና ሰዎችን መቀበል። ጸጋ ተቀብላ ሂዱ ሰዎች እነዚህ ሰዎችን አልቀበላቸውም ማለት አይደለም። የቤተክርስቲያን መለያ መሆን ያለበት ምንድነው? ጸጋ ነው። የሰዎች ጸጋ ስጦታ እንቀበላለን። ሰዎች ቢደክሙም ቢበረቱም እነሱን ተቀብለን ደግሞ እንጸልይላቸዋለን። ደክሞ ከሆነ እንጸልያለን፣ ስተው ከሆነ እንመልሳለን። ከእግዚአብሔር ሐሳብ ወጥተው ከሆነ አቅርበን ጸልየን ነው የምንመልሰው። ጸጋህን አልፈልግም ብለን ሰውየው አንተ ከኔ ጋር ጸጋህን አልፈልግም ማለት ጤናማነት አይደለም። ሁሉም ሰዎች እኩል የሚታዩበት ስፍራ ቤተክርስቲያን መሆን አለበት። ቤተክርስቲያን ሁሉም ሰው ነው እኩል መታየት ያለበት። ድሃው፣ ሀብታሙም፣ ባለስልጣኑም፣ የተማረውም ያልተማረም እኩል መታየት አለበት። በዚሁም አንድ ሐሳብ አጨምሬ ልንገራችሁ።
ቤተክርስቲያን ላይ ቪአይፒ የሚባል አንድም ሰው የለም። ቪአይፒ የሚባል ወንበርም ሊኖር አይገባም። አሁን ያለች ቤተክርስቲያን ፊት ለፊት ላይ ኮንፈርት ያለ ወንበር፣ ኮንፈርት ያለ አቴንሽን ለአገልጋዩ ኖ፣ በፍጹም አይገባም። የተለየ አቴንሽን አገልጋይ ከሚገባ በላይ በዚህ ዘመን ላይ ከሚገባ በላይ ከፍ ብሏል። ሰው ሁሉ እኩል ነው መሆን ያለበት። ሰው ሁሉ አንድ ላይ ተሰናስኖ ማገልገል ነው ያለበት እንጂ ድሃውን ያዕቆብ መጽሐፍ ላይ ይናገራል እኮ የተቦጫጨቀ ልብስ የለበሰውና ምስኪኑና ከእግሬ ስር ተቀመጥ አትበሉ ነው የሚለው። ሱፍ የለበሰውን መልካም የሆነውን ረጅም የሆነውን ሀብታም የሆነና ባለጸጋውን መኪና ነርቶ የመጣውን ደግሞ ሶፋ የተለየ ቦታ ሰጥቶ ይሄ አንተ ይገባሃል ብሎ ማሸርገድ ጤናማነት አይደለም። ዌስት አፍሪካ ላይ ያሉ አገልጋዮችና ቤተክርስቲያን በጣም ከሽፋለች። ነቢያቶቻቸው ላይ ይሰግዳሉ። ለነቢያቶች እንደ አማልክት ስፍራ ይሰጣሉ። በፍጹም የትኛውም ሰው ከአገልጋይ እንደ አገልጋይ ነው እንደ ተገልጋይ መኖር የለበትም። ሀብትና ገንዘብ የሚያካብት ለራሱ ኤክስትራ አቴንሽን የሚሰጥ መሆን የለበትም። አገልጋይ ነው። ዛሶል ትኩረት ልንሰጥ ያስፈልጋል። ዛሬ ማስታወቂያዎቻችንን ተመልከቱ። ኮንፈረንስ ሲደረግ ራሱ ተመልከቱ። ባነሮቻችን ላይ ትልቅ ጎልተው የሚታዩ የፓስተር የነቢያት ትልቅ ፒክቸር ይደረጋል። ኢቭን ፒክቸሮቹ ራሱ ቤተክርስቲያኖቹን ስትሄዱ ራሱ መስቀል እኮ አይደለም የሚታየው፣ የነብዩ የከሌ የፓስተር የከሌ ፎቶ ነው የሚታየው። ቤተክርስቲያን መስቀል ነው ልትሰብክ የሚገባው፣ የተሰቀለው ነው ልትሰብክ የሚገባው። ከኢየሱስ ያለፈ እንዴት ነው ፊት ለፊት ላይ ስዕላትን? ኦርቶዶክስ ላይ ስዕል አያስፈልግም እንላለን፣ ካቶሊክ ላይ ሌሎች እምነት ስዕል ብለን እንጮሃለን። እኛ ቤተክርስቲያንም እኮ ሞልቷል። ኮንፈረንሶችን ባነሮችን ተመልከቱ፣ አቴንሽኖችን ተመልከቱ። ለአገልጋይ የሚሰጠውን አገልጋይ እንደ አገልጋይ ነው ዳሶል። ስለዚህ ጸጋና ሰዎችን እንቀበላለን። ሰውን ስንቀበል ግን ከሰውነት በላይ ከፍ አድርገን አልቀን አይደለም። እንደ ሰውነት ጸጋ ስጦታ እናከብራለን፣ ጸጋውንም ሰውንም አክብረን እንኖራለን። እግዚአብሔር ወደዚህ መልክ ይመልሰን። እንቀጥል ትምህርታችን። ሁለተኛ ቤተክርስቲያን እንደ ቤተሰብ አንድነትና ህብረት ነበራቸው። በአንድነት ነው የሚታወቁት። ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ክርስቶስ ሲጸልይ እንደዚህ ይላል፣ እኛ አንድ እንደሆንን አንድ የሆኑ ዘንድ እኔ በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ ይላል። አንድነትን ነው ኢየሱስ የሰበከው። ቤተክርስቲያን እንደ አንድ ነበር። ቤተክርስቲያን ላይ ሊኖር የሚገቡ እነዚህ ሶስት አንድነቶች ናቸው። አንድ አምላክ ነው ያለን፣ አንድ ዓላማ ነው ሊኖር የሚገባው፣ አንድ ጠላት ብቻ ነው ሊኖር የሚገባው ቤተክርስቲያን። በቃ ከዚህ ውጪ የተለያዩ አምላክና ሌሎች ትኩረት የሚሰጡ ጉዳይ መኖር የለበትም። ቤተክርስቲያን ደግሞ አንድ ዓላማ ነው፣ ኢየሱስን መግለጥ ነው። እንደ ብርሃንና እንደ ጨው መንቀሳቀስ ነው። ሰማይን አሳይታ ማለፍ ነው። አንድ ዓላማ ነው ሊኖር የሚገባው። የመጨረሻ አንድ ጠላት ነው፣ ዲያብሎስ ነው ያለ። የዓለም ሲስተም ነው ጠላታችን። ስለዚህ ይህን መረዳት ያስፈልጋል ማለት ነው። ይሄ የቤተክርስቲያን መለያ ነው። ሁለተኛ። ሶስተኛ እንቀጥል። ሶስተኛ ግልጽ ድንበር አላት ቤተክርስቲያን። ቤተክርስቲያን ከዓለም ጋር ያላት ግንኙነት በግልጽ ማስቀመጥ ያስፈልጋል። አሁን ያለች ቤተክርስቲያን ከግብረ ሰዶማውያን ጋር የምትጋባ መሆን የለበትም። ከፖለቲካ ጋር የሚጋባ መሆን የለበትም። ቤተክርስቲያን ነው፣ ዓለም ነው። በፍጹም እንደዚህ አሻርከነውና አጋምደነው አስተሳሰረነው አንድ ላይ በፍጹም መሆን የለበትም። ግልጽ ድንበር ያስፈልጋል። ከፖለቲካም ከግብረ ሰዶማውያንም ጋር ከተለያዩ ኢኮኖሚ ሲስተምም ጋር ከማይገባ በላይ ሊተሳሰር አይገባም። ግልጽ ድንበር ቤተክርስቲያን ያስፈልጋታል። አራተኛ ምስክርነት፣ ስለ ኢየሱስ ክርስቶስ አዳኝነት የሚመሰክር ህብረት ነው መሆን ያለበት። ሁሉም ስለ ኢየሱስ የሚያገለግል ጉባኤ የሚባል የሌለበት፣ አገልጋይ ለብቻው ማይነጠለበት፣ ሁሉም ኢየሱስ የሚሰብክ መሆን አለበት። አምስተኛ አገልግሎት፣ ለአካላዊ ማህበረሰብ አገልግሎት፣ ለአካባቢ ማህበረሰብ አገልግሎት ሊሰጥ ያስፈልጋል። ቤተክርስቲያን ትምህርት ቤት ልትገነባ ያስፈልጋል። ችግረኞችን ልትረዳ ያስፈልጋል። አስፈላጊ ነገሩ ታደርጋለች።
ራሷን ለማህበረሰቡ መስጠት ስላለባት። እንቀጥል። ሶስተኛ የቤተክርስቲያን መልክ፣ ቤተክርስቲያን እንደ ክርስቶስ ሕያው አካል ናት። ቤተክርስቲያን የክርስቶስ ሕያው አካል እንደመሆኗ መጠን በውስጧ ሕይወት አለ። ሕያው አካል ናት። የምታድግ የምትስፋፋ ኢየሱስን የምትገልጥ መሆን ያስፈልጋል። ቤተክርስቲያን ልክ ሕይወት እንዳለው ፍጡር ናት። ስለሆነም ለቤተክርስቲያን እጅግ እድገት የሚከተሉ ያስፈልጋል። ቤተክርስቲያን እንድታድግ ሕያው ስለሆነች ለማደግ የሚከተሉ ነገር ያስፈልጋል። አንደኛ የቤተክርስቲያን ጤንነት መጠበቅ። የቤተክርስቲያን ጤንነት መጠበቅ ከሁሉ በላይ አስፈላጊ ጉዳይ ነው። ወላጆች ልጆቻችንን ስንጠብቅ መመገብ ብቻ አይደለም፣ እንዳይታመሙ እንጠብቃለን። ቤተክርስቲያን በሐሰት አስተምሮ፣ በፖለቲካ ሲስተም፣ በአድሚኒስትሬሽን ሲስተም ስትበላሽ ልትታረም ያስፈልጋል። ከዛም ባለፈ ደግሞ በአስተምሮትና በጤናማ መንፈሳዊ ሕይወት ደግሞ ልትታከም ያስፈልጋል ማለት ነው። ሁለተኛ በእግዚአብሔር ቃል ላይ የተመሰረተ እድገት ያስፈልጋል። ቤተክርስቲያን የቤተክርስቲያን እድገት አርቲፊሻል እንዳይሆን በእግዚአብሔር ቃል መመሪያ ላይ የተመሰረተ መሆን ይገባል። የእግዚአብሔር ቃል ሁሌ የሚጠናበት፣ ቃሉን የምንማርበት፣ ቃሉ ዋና ትኩረት የሆነ ቦታ መሆን ያስፈልጋል። ያኔ የቤተክርስቲያን ሕይወት እድገቷም አርቲፊሻል አይሆንም። ቃሉ ሙላት ስላለ፣ ቃሉ ሕይወት ስላለ፣ ቃሉ ሙላትና ሕይወትን ስለሚሰጥ። ሶስተኛ የተመጣጠነ እድገት ነው። ጤናማ ቤተክርስቲያን የተመጣጠነ እድገት ያላት ናት። በአንድ ነገር በነቢያት አገልግሎት ወይ በትንቢትና ብቻ አይደለም፣ በፈውስ ብቻ አይደለም፣ በቃል ሙላት ብቻ አይደለም፣ በሁሉም ነገር የተመጣጠነ እድገት ያስፈልጋል። አራተኛ ቤተክርስቲያንን መፈወስ። ቤተክርስቲያን መፈወስ ያስፈልጋል። ቤተክርስቲያን ስትታመም በቶሎ መፈወስ ያስፈልጋል። በብዙ ችግር ውስጥ ብትገባ ቶሎ ልትፈወስና ቶሎ ደህንነቷን ልታስጠብቅ ያስፈልጋል ማለት ነው። እንቀጥል። አራተኛ ቤተክርስቲያን እንደ ድርጅት። ቤተክርስቲያን መንፈሳዊ ተቋም ብትሆንም የሰዎች ስብስብ እንደመሆኗ መጠን ድርጅታዊ ባህሪ አላት። ቤተክርስቲያን ኦርጋናይዜሽን ናት። ኦርጋናይዜሽን ብቻ ግን አይደለችም። የተቀላጠፈ ድርጅታዊ አሰራር መመስረት በራሱ ግብ ባይሆንም ለቤተክርስቲያን ተልእኮ ስኬት ከፍተኛ ሚና ይጫወታል። ቢሮ ሄደን፣ ቸርች ላይ ሄደን፣ ፓስተር ጋር፣ ቄስ ጋር፣ ወንጌላዊ ጋር ሄደን፣ ሽማግሌዎች ጋር ሄደን ደብዳቤ ያስገብተን ቶሎ ጉዳዮቻችን መፈጸም፣ የተቀላጠፈ አድሚኒስትሬሽን ስራ መሰራት በጣም አስፈላጊና ጤናማ ነገር ነው ማለት ነው። ግቡ እሱ አይደለም፣ ግን መንፈሳዊ ሕይወትና አገልግሎታችን እንዲህ ጤናማ እንደሆነ ያደርጋል። የቤተክርስቲያን ድርጅታዊ ተፈጥሮ በተመለከተ ሁለት አይነት አመለካከቶች አሉ። ቤተክርስቲያን ድርጅት ናት ስትባል ሰዎች የሚመለከቱበት አስተሳሰቦች ሁለት ምልከታዎች አሉ ማለት ነው። እንመልከታቸው እነዚህ ምልከታዎች። እንቀጥል። አንደኛ ቴክኖክሪቲክ የሚባል አስተሳሰብ ነው። ቴክኖክሪቲክ የሚባል አስተሳሰብ በቴክኖሎጂ፣ በህንፃ፣ በዲኮሬሽን፣ በስልጣን ክፍፍልና በመሳሰሉ ላይ ቅድሚያ ትኩረት መስጠት ሲሆን በመንፈሳዊ አቅጣጫ ግን የዛን ያህል ትኩረት አለመስጠት ነው። ቴክኖክሪቲክ የሚባል አስተሳሰብ ህንፃውን ያሳምራሉ፣ ግንባታው፣ ቴክኖሎጂው፣ ዲኮሬሽኑ፣ የስልጣን ኤቭሪቲንጉ ቆንጆ ነው። ግን መንፈሳዊ ነገር ደንታ ቢስ መሆን ነው። ለመንፈሳዊ ነገር እሑድ ቀን አምልኮ ከተካሄደ 2 ሰዓት ጀምሮ 5 ሰዓት 6 ሰዓት ከቆመ የሆነ ወጣት ፕሮግራም ከተካሄደ ሌላ ጉዳይ አይጨንቃቸውም። ፕሮግራም ማካሄድ ብቻ ዋና ይሆናል። ቴክኖክሪቲክ የሚባል አስተሳሰብ። ሁለተኞቹ ስፒሪቹዋሊስቲክ የሚባል አስተሳሰብ አለ። ስፒሪቹዋሊስቲክ የሚባል አስተሳሰብ ደግሞ በመንፈሳዊ ጉዳዮች ጸሎት፣ መጽሐፍ ቅዱስ ጥናትና የመሳሰሉ ላይ ከፍተኛ ትኩረት ማድረግና ለድርጅታዊ መዋቅሮች ፍላጎት ደካማ ትኩረት መስጠት። ስፒሪቹዋሊስቲክ አስተሳሰብ ምንድነው? ስፒሪቹዋል ነገሮች ጥሩ ይሆናል፣ ጸሎት ይደረጋል፣ ሚሽን ይሰራል፣ ኤቭሪቲንግ። ግን ኦርጋናይዜሽናል በሆነ ጉዳዮች ትኩረት አያስፈልግም። ችላ ማለት
ብቃት ያላቸው አካውንታንት መቅጠር ገንዘብ ስለሚገባና ስለሚወጣ እንደፈለገ መሆን የለበትም። ቸርች ላይ ኦርጋናይዜሽናል ፍሬም ስላለ ጠንካራ አካውንታንት ኦዲተር መኖር አለበት። አድሚኒስትሬሽን ሰራተኛ ጠንካራ መኖር አለበት። ይሄ አስፈላጊ አይደለም ብሎ ትኩረት የማይሰጡ ቤተክርስቲያኖች ማለት ነው። እነዚህ ሁለቱም አስተሳሰቦችን እናያለን። ከነዚህ ሁለቱ አስተሳሰቦች የትኛው ጤናማ ይመስላችኋል? የትኛው ሙሉን ማቀፍ የያዘ ይመስላችኋል? እንቀጥል። ትምህርታችንን ስንቀጥል ከላይ ከተጠቀሱት ከሁለት አመለካከት የትኛው ትክክል ነው የሚበላችሁ ታስባላችሁ? ከላይ የተጠቀሱ አመለካከቶች ጥንካሬና ድክመት ምንድነው? ቴክኖክራቲክ ጥንካሬ ምንድነው? ድክመቱ ምን ይመስላል? ቴክኖሎጂ ላይ አሪፍ መሆን፣ መንፈሳዊ ነገር ደንታቢስና በጣም ቀዝቃዛ መሆን ምንድነው ጉዳቱ? ሌላኛው ደግሞ መንፈሳዊ ነገር በጣም አሪፍ ነው ብሎ መንፈሳዊ ነገር ጥሩ ሆኖ ደግሞ አድሚኒስትሬሽን ስራዎች ላይ ደግሞ ደካማ መሆን ምንድነው ችግሩ? ትምህርታችንን እንቀጥል። ቀጥሎ ያለ ስላይድ ቤተክርስቲያን እንደ ድርጅት እነዚህ ነገሮች ግልጽ መሆን ያስፈልጋል። አንደኛ የቤተክርስቲያን ድርጅታዊ አቅም መገንባት ያስፈልጋል። ኦርጋናይዜሽን ስለሆነች እንደ ኦርጋናይዜሽን አቅሟ መገንባት ያስፈልጋል። አንደኛ የሰው ኃይል ግንባታ። የሰው ኃይል ግንባታ ማለት አድሚኒስትሬሽን ስራ ላይ የሚመጡት ፋይናንሻል ሲስተም ላይ የሚመጡት ጠንካራ ዕውቀት ያላቸው አካዳሚካል ዕውቀትም ስፒሪቹዋል ዕውቀታቸውም ጠንካራ መሆን ያስፈልጋል። ሁለተኛ የተቀላጠፈ አሰራር። ቢሮክራሲ በጣም ማወሳሰብ የለበትም። ቸርች ላይ የተቀላጠፈ አሰራር ያስፈልጋል። ውጭ ላይ ከምናየው አድሚኒስትሬሽን በላይ ጉዳዮች መፋጠን በላይ ቸርች ላይ ሊፋጠን ያስፈልጋል። ሶስተኛ የገንዘብና የቴክኖሎጂ አቅም ያስፈልጋታል። ገንዘብ ያስፈልጋታል፣ ቴክኖሎጂዎችን በጣም ያስፈልጋል። ሁለተኛ ግልጽ ራዕይ ቤተክርስቲያን ሊኖራት ያስፈልጋል። እንደ ኦርጋናይዜሽንም ግልጽ ራዕይ ነው ሊኖራት የሚያስፈልገው። ሶስተኛ ሰውንና ስራዎችን ከዋና ዓላማ ጋር መቃኘት። ሰውና ስራዎችን ከዋና ዓላማ ጋር ማለት ትክክለኛ የቤተክርስቲያን የተጠራችበት ዓላማ ጋር ግቧ ጋር አገልጋዮችንም አድሚኒስትሬሽን ሰራተኞችም ከመስመር እንዳይወጡ ኦብዘርቭ መደረግ ያስፈልጋል። ሱፐርቫይዝ መደረግ ያስፈልጋል። ትክክለኛ መስመር እና ህይወታቸው እንዳኝ ሁሌም ወጥ መደረግ ያስፈልጋል። ኮች መደረግ ያስፈልጋል። አራተኛ ቅድሚያን መለየት። እንደ ኦርጋናይዜሽን ፕራዮሪቲ የሚሰጠውን ጉዳይ ማወቅ ያስፈልጋል። ቅድሚያ ሊለይ ያስፈልጋል። አምስተኛ የተሰሩ ሁሉም ስራዎች መገምገም ያስፈልጋል። ቤተክርስቲያን እንደ ድርጅት ስለሆነች ኤቭሪቲንግ ተገምግሞ አገልጋዩም አድሚኒስትሬሽን ስራ ላይ ያለው ስራ ሁሉ እንደ ቤተክርስቲያን ሊገመገም ፋይናንሱ ሊገመገም ያስፈልጋል ማለት ነው። ስለዚህ ቤተክርስቲያን አራቱንም ነገር አይተናል። ቤተክርስቲያን መንፈሳዊ ሙቭመንት ናት። መንፈሳዊ እንቅስቃሴ አላት። በጣም የመልክ ያስፈልጋታል። ሁለተኛ ቤተክርስቲያን ደግሞ እንደ ቤተሰብ ልንሰናሰን ያስፈልጋል። ልንጋመድ አብረን ልንሆን ያስፈልጋል። ሶስተኛ ቤተክርስቲያን ደግሞ እንደ ክርስቶስ ሕያው አካል ደግሞ አብረን የምናድግበት ጸጋ ስጦታ የምንካፈልበትና በእግዚአብሔር ቃል ሙላት የምናድግበት ቦታ መሆን አለበት። አራተኛ ቤተክርስቲያን እንደ ድርጅት ጠንካራ አቋምና የተሻለ ድርጅታዊ አቋም ሊኖራት ያስፈልጋል። ከዚህ በኋላ ማወራው አምስት ነገሮችን ፈጠን ብዬ እናገራለሁ። ቀጣይ ስላይድ ላይ እንሂድ። የቤተክርስቲያን ተልእኮ አንደኛ አምልኮ ነው። ቤተክርስቲያን ልናመልክ አብረን ልንዋደድ ጸጋ ልንካፈል ያን ህይወት ልናደርግ ነው የሚያስፈልገው ማለት ነው። መዝሙር ምንዘምርበት፣ የተቸገረውን ምንረዳበት፣ አብረን ከእግዚአብሔር ፊት ምን ሆነበት ቃል ምንማርበት ቦታ ነው። ሁለተኛ ቤተክርስቲያን ዓላማ ቀጥሎ ያለ ስላይድ ላይ የቅዱሳን ህብረት። ቅዱሳን በህብረት ተጋምደው ህብረት የሚያደርጉበት መዝሙረ ዳዊት 133 ላይ እንደዚህ ይላል፣ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ከራስ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱና ህይወቱን እስከ ዘላለም አዟልና። ልክ ጽዮን ተራሮች ላይ ጫፍ ላይ ውሃ ይከማቻል፣ በረዶ ይከማቻል።
ያ በረዶ ቀዝቃዛ ስለሆነ ተራራ ጫፍ በጋ ላይ ደግሞ እየቀለጠ ያንን ምድረ በዳ ያረሰርሰዋል። ብዙ እህል እንደሚበቅል የቅዱሳን ህብረት ቤተክርስቲያን ላይ ጸጋ ስጦታ የምንካፈልበት፣ ያዘነውን የምናጽናናበት፣ የተቸገረውን የምንረዳበት፣ እንደ ቤተሰብ አብረን የምንጋመድበት ቦታ መሆን ያስፈልጋል። እንቀጥል። ሶስተኛ ቤተክርስቲያን ሰዎች ነፃ መውጣት፣ ሰዎች ነፃ የሚወጡበት ስፍራ መሆን ያስፈልጋል። የተቸገረ የሚጽናናበት፣ የተሰበረ ልብ የሚጠገንበት ቦታ መሆን ያስፈልጋል። ትንቢተ ኢሳይያስ ምዕራፍ 61 ላይ ኢየሱስ ክርስቶስ ምድር ላይ መጥቶ የተናገረው ቃል ነው ይሄ ማለት ነው። ቁጥር 1 እስከ 7 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች የምስራች እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። ቤተክርስቲያን እንዲህ ነው መሆን ያስፈልጋል። ሰዎች ነፃ ሊወጡ ያስፈልጋል። ልባቸው የተሰበረ ከሆነ የሚጠገንበት መሆን ያስፈልጋል። በአጋንንት የተማረኩ ከሆነ ነፃ ሊወጡ ያስፈልጋል። የታሰሩ ሊፈቱ ያስፈልጋል። ቁጥር 2 የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱት ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላት የጽዮን ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊል በኢየሱስ ስም ይሁንብን። በቃ አመድ ላይ፣ ሐዘን ላይ፣ እንጉርጉሮ ላይ ያለ የሚጽናናበት፣ በለቅሶ ፈንታ የደስታ ዘይት። ቤተክርስቲያን እንዲህ ነው መሆን ያስፈልገው። የለቅሶ ፈንታ ጌታ ደስታን ዘይት ያፍስስልን። በሐዘን መንፈስ ፈንታ የምስጋና መጎናጸፊያ፣ የሐዘን መንፈስ ሰው አዝኖ መጥቶ አመስግኖ እልል ብሎ ከቤተክርስቲያን ሊወጣ ያስፈልጋል። ቤተክርስቲያን ነፃ የሚወጣበት መሆን ያስፈልጋል። ቁጥር 4 ላይ እንመልከት። እንቀጥል። ቀጣይ ላይ ስላይድ። ከጥንት ጀምሮ ባድማ የነበሩት ይሰራሉ፣ ከቀድሞ የፈረሱትም ያቆማሉ። በኢየሱስ ስም የኢትዮጵያ ቤተክርስቲያን፣ የዓለም ቤተክርስቲያን ፈራርሳ ያለችው በኢየሱስ ስም ትሰራለች። እግዚአብሔር ይሰራል፣ እግዚአብሔር ያቆማል። ፈራርሶ የነበረ ደክሞ የነበረ የቤተክርስቲያን ስርዓት ወደ ቦታው ይመለሳል። ቤተክርስቲያን በቢሮክራሲ በዘረኝነት መጠምጠምን ትታ ወደ ጌታ ትመለስ። እናምናለን፣ እንናገራለን፣ ደግሞም እናገለግላለን። ከቀድሞ የፈረሱቱ ያቆማል። ባድማ የነበሩት ከብዙ ትውልድ በፊት የፈረሱቱ ከተሞች እንደገና ይሰራሉ። መጻተኞች ቆሞ በጎቻቸውን ያሰማራሉ። ሌሎች ወገኖችም አራሾችና ወይም ጠባቂዎች ይሆናሉ። ቁጥር 6 ይሄ ነው የሚሆነው። እናንተ ግን የእግዚአብሔር ካህናት ትባላላችሁ። አሜን። ሰዎቹም የአምላካችን አገልጋዮች ብሎ ይጠሯቸዋል። የአሕዛብን ሀብት ትሰበስባላችሁ፣ በክብራቸውም ትመካላችሁ። ከፍ የምንልበት በእግዚአብሔር ዓለም ላይ በሙላት የምንገለጥበት። ተመልከቱ ቁጥር 7 ላይ በእፍረታችሁ ፈንታ 2 እጥፍ ይሆንላችኋል። አሜን ይሁንልን። ቤተክርስቲያን መልኳን ይዛ፣ አገልጋዮች መልኳን ይዘው፣ ቅዱሳን መልካቸውን ይዘው በእፍረታችን ፈንታ ጴንጤ የተሰደበበት፣ ክርስቲያን የተሰደበበት፣ አገልጋይ የተሰደበበት ይሄ የእፍረት ዘመን 2 እጥፍ በደስታ በሐሴት ጌታን በማክበር ጌታ ይመልሰ። በውርደታችሁ ፈንታ እድል ፈንታችሁ ደስ ይላቸዋል። ስለዚህ በምድራቸው ሁሉ እጥፍ ይገዛሉ፣ የዘላለም ደስታ ይሆንላቸዋል። ይሄ ይሆን በኢየሱስ ስም፣ በመንፈስ ቅዱስ ኃይል ይሄ ቃል በሙላት ህይወታችን ላይ ይሆን። የዘላለም ደስታ መገለጫችን፣ የዘላለም እረፍት የህይወታችን ማንነት። እንቀጥል። 4ኛ አዳዲስ ክርስቲያኖች መንከባከብና ወደ ክርስቶስ ሙላት ማሳደግ። የቤተክርስቲያን ተልእኮ አዳዲስ ክርስቲያኖችን ማስተማር፣ ማጥመቅ፣ መገሰጽ፣ መንከባከብ፣ ማሳደግና ማሰማራት ነው። አዳዲስ ክርስቲያኖችን በእነዚህ ነገር ነው ቤተክርስቲያን ልታደርግ የሚገባው። ታስተምራለች፣ ታጠምቃለች፣ ሲሳሳቱ ትገስጻለች፣ ጸጋቸውን እንዲያሳድጉ ትንከባከባለች። አሳድጋ ደግሞ ለወንጌል እውነት በቢዝነሱ ዓለም፣ በአካዳሚክሱ ዓለም፣ በወርልድ ላይ ሻይን እንዲያደርጉ ታሰማራለች ማለት ነው። የመጨረሻ የቤተክርስቲያን ተልእኮ 5ኛ
የእግዚአብሔርን መንግስት ማስፋፋት፣ መላክ፣ መውረስ፣ መስፋፋት። ወንጌልን ትልካለች ሰዎችን፣ ዓለምን ሁሉ በወንጌል ትወርሳለች። ህንድን ትወርሳለች፣ ኢንዶኔዥያ ትወርሳለች፣ ፓኪስታን ትወርሳለች፣ ግብፅን ትወርሳለች፣ ሱዳንን ትወርሳለች። ቤተክርስቲያን መልኳ ይሄ ነው። ቁጭ የምትልበትና ህንፃና ድንበሯ የምታስጠብቅ አይደለም፣ የምትሰፋ ቅዱሳንን የምትልክ የምትወርስና የምትስፋፋ ናት ማለት ነው። እግዚአብሔር በዚህ እውነት ይባርከን። ጌታ በዚህ ሐሳብ ይባርከን። ቀጥሎ ያለ ስላይድ የታረደው በግ የመስዋዕትነትን ዋጋ ሊቀበል ይገባል። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ህይወታችሁን ይባርክ። የታረደው ኢየሱስ ይሄ በግ የታረደበትን የመስዋዕትነትን ዋጋ ተቀብሎ በበጉ ሰርግ በሙላት መገናኘት ይሆንላችሁ። እግዚአብሔር ዘመናችሁን ይባርክ፣ ህይወታችሁን ይባርክ። ተከናወኑ። ወዳችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር አምላክ ለዘላለም ይባርካችሁ። እንጸልይ። ጌታ አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። ወንድም እህቶቼ በዚህ ቃል እውነት እንድንማማር ዕድል ስለሰጠን ክብር ለስም ይሁን። እንወድሃለን። በዚህ የቤተክርስቲያን መልክ በኢየሱስ ስም ኢትዮጵያ ላይ ይመለስ። አገልጋዮች ወደዚህ መልክ ይመለሱ። ሐዋርያ ሥራ ያለች ቤተክርስቲያን በሙላት ትገለጥ፣ አትደብዝዝ፣ አትጥፋ። ወደዚህ መልክ የምንመለስበት ዘመን ጌታ ያርግልን። እግዚአብሔር ሆይ ስለሰጠን ጊዜ ተባረክ። እንወድሃለን። በጌታ በኢየሱስ ስም አሜን። እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ።